እኔ አንቺን ምናልባት ሮዛ አስገድዳሽ ከሆነ ብዬ ነው። ያው ትንሽ ሮዛ ችኩል ናት አይደል? ለኔ አስበሽ በጣም ነው የምታሳፍሪው። አምናለሁ ኪሩ፣ ደግሞ አንዳንድ ነገሮች ዝም ብሎ ቢቀመጡ ይሻላል። እንዴ በቃ ዝም ብሎ ከፍቶኝ ነው ካልሽሽ። እንዴ ከኔ ከሰለሞን እንዴት ያመልጣል? እንደ አባት ቀርቤው ሳወራው ሐሳቡን ወዲያው ነው የቀየረው። ሮዚ እንዴት መጣሽ? የምትፈልጊው ነገር አለ? አይ የምፈልገው ነገር የለም፣ ግን ያው አሁን ጓደኛሞች ነን አይደል? እያንዳንዱ ነገር እኮ ላንቺ መጥቼ ማውራት ስለሚያስደስተኝ ነው። በቃ ዝም ብሎ ይቅርታ አድርጊልኝ ማለት ላንቺ በጣም ቀላል ነው አይደል? እማዬ እባክሽ አትጨነቂ። ደግሞ እኮ እኔ እኮ አልተውኩሽም፣ ሁሌም አብሬሽ ነኝ። ደግሞ የሕክምናውን ብር ዛሬውኑ ማያ ጋሼ ምን ሆነሻል? ምንም አልሆንኩም ጋሼ። ከቅድም ጀምሮ እዚህ ቆመሽ ስታወሪ እየሰማሁሽ ነበርኩ። ዝም ብዬ ነው እሱማ። ፊትሽ በጣም ነው እኮ የሚያስታውቀው። አይ የግል ጉዳይ ሆኖብኝ ነው ጋሼ። ቆይ ምን ብትሆኚ ነው ይሄን ያህል? እስቲ ንገሪኝ፣ መፍትሄ ካለው እንፈልግ። እማዬ ነች። ማያ እናትሽ ምን ሆና ነው? በጣም ታማብኛለች ጋሼ። አሁን ሕክምና ላይ ነች። እኔ እንጃ ብቻ በቃ ግራ ግብት ብሎኛል። በጣም አዝናለሁ ማያ፣ አላወቅኩም ነበር። ምንም ችግር የለም ጋሼ፣ ለዛ ነው የተጨነቅኩት። በቃ ምን ሆና ነው? ቆይ ማለቴ ምን ሆና የታመመችው? ትንሽ ውስብስብ ነው። በዛ ላይ የሕክምና ወጪ በጣም ከባድ ነው። በጣም ያሳዝናል። አይዞሽ ማያ። እኔ የምልሽ ግን በጣም ከባድ ነው እንዴ በሽታው? አዎ አስቸኳይ ሕክምና ያስፈልጋታል። እና ይህን ያህል ጭንቀት ውስጥ የገባሽው ለዛ ነው? አዎ ጋሼ፣ ሌላ አማራጭ ስለሌለኝ ነው። ቆይ የሕክምና ወጪ ምን ያህል ነው? በጣም ብዙ ብር ነው። እኔ የምችለው አይደለም። ማያ እዚህ ቤት ውስጥ እያለሽ እንደዚህ መጨነቅ የለብሽም። በምንችለው እናግዝሻለን። እሺ? አይ እኔ እስኪ አማራጭ እየፈለኩ ነው። ተጨንቄ ስላስጨነኩ ግን በጣም ይቅርታ። እናት እኮ አንድ ናት ማያ፣ መጨነቅሽ እኮ ተገቢ ነው። አዎ ጋሼ፣ ብቻ ምን እንደማደርግ ግራ ግብት ብሎኛል። እሺ እኔ የምረዳበት መንገድ ካለ አስባለሁ ማያ። እግዚአብሔር ያክብርልኝ ጋሼ። ለእኔ እንዲህ ማለትዎት ራሱ በጣም ትልቅ ነገር ነው። አይዞሽ ማያ፣ አታስቢ። እሺ አይዞሽ። ሁሉ ጊዜ ግሬ ስር እየገባች እቅዴን ለማበላሸት ትሞክራለች። በጣም ነው መጠላሽ ማያ፣ በጣም ሚዜ ሁኚ ብዬ ስጠይቃት ዝም ብዬ ይመስሏታል እቺ ሞኝ። የሰርጉ ቀን ምን እንዳሰብኩላት አታውቅም። ገረድ መሆኗን እያወቁ ከኔ ጎን ስትቆም ሰዎች ምን እንደሚሉ አውቃለሁ። ሁሉንም ነገር አቀጀልሻለሁ ማያ። ካንቺ በላይ መሆኔ የሰርግ ቀን አሳይሻለሁ። የዛኔ ኪሩቤልም ቢሆን ላንቺ መቆርቆሩን ያቆማል። ሰራልሻለሁ ማያ።
ሄሎማ ተቋረጠ አይደል? በቃ አታስቢ እናቴ፣ በዚህ 3 ቀን ውስጥ ትታከሚያለሽ። እልክልሻለሁ። እሺ እሺ እናቴ፣ እኔም እወድሻለሁ። እሺ አሁን ብሩን ከየት አባቴ ነው ማመጣው? እቺ እናት ተብዬዋ እንደሆነ ምንም ርህራሄ የላትም። አባቴ ነው ሆኖሽ ፈጣሪ አምላኬ አንድ ነገር አድርግልኝ እባክህ። ሂሩቴ ወይስ ቅድም ኩሽና ውስጥ ማያን አግኝቻት እያወራኋት ነበር። ማያን ምን ነው ያጠፋችው ነገር አለ እንዴ? ምንም አላጠፋችም። ስታለቅስ አይቻትም። ስታለቅስ? ምን ሆና ነው የምታለቅሰው? ስልክ ላይ ሆና በጣም ተጨንቃ ነበር። ከማን ጋር ነው የምታወራው? ምን ሆና ነው? ከእናቷ ጋር ነበር። ከእናቷ ጋር? ቆይ ምን አውርታ ነው ሰውልዬ? እናትሽ ምን ሆና ነው ብዬ ጠየቅኳት። እና ምን አለች? ማለቴ ምን ነገረች? ታውቂያለሽ፣ እናቷ ክፉኛ እንደታመመች ነገረች። ሌላ ነገር ሳላለችም? የሕክምና ወጪው በጣም እንደከበዳት ነው ነገረች። ሌላስ? ሌላ ምን ጠየቀች? ምንም አልጠየቀችኝም። እኔ ራሴ ነኝ መርዳት የምችል ከሆነ መንገድ ካለ እረዳሻለሁ ያልኳት። እንዴ ቆይ አንተ ለምን ጣልቃ ትገባለህ? ምነው ሂሩቴ፣ ምነው ችግር አለው እንዴ? ማለቴ የኛ ጉዳይ አይደለም እኮ ይሄ። እናት እኮ አንድ ናት ሂሩቴ፣ እንዴት ዝም ይባላል? አይ ያው እኔ ዝም ብዬ ነው፣ የራሳችን ጉዳይ ስላልሆነ። የኛ መርዳት ለምን ይጨንቃታል? አይ እኔ ዝም ብዬ ነው እንዳትጨነቅ ብዬ። ብቻ አንተ ብዙ አትግባባት፣ እኔ አናግራታለሁ። እሺ እዚህ ላይ እንደ ኪሩ መጣሽ እንዴ? ሞያ ትንሽ ስለደበረኝ አየር መቀበል ፈልጌ ነው። ኪራ ግን አንተ ምን ሆነ ነው? ምን ሆንኩኝ ማያ? ደህና አይደለህም አይደል? ፊትህ እኮ ያስታውቃል። ልክ ነሽ፣ ምንም ደህና አይደለሁም። ቆይ ምን ሆነ ነው? ከፍቶኛል በጣም ማያ። ፊትህ እኮ በጣም ተለዋውጧል። እንዴት አይለዋወጥም? ምንድን ነው የሆንከው? እሺ ውስጤ እያረረ ነው ማያ። ቆይ ምክንያቱ ምንድን ነው? ስለ ነጋሽ ሰለሞን። እነሱ ምን አደረጉ ኪሩ? ምንም በቃ ሊረዱኝ አልቻሉ። የቱን ነገር ነው ያልተረዱት? ልጁ ያንተ አለመሆኑን ነው? አዎ ሌላ ምን አለ? እሱማ ጨርሶ ሊረዱኝ አልፈለጉም ማያ። በጣም እያበሳጩኝ ነው። ትዕግስቴ እያለቀ ነው። ይገባኛል እኮ ኪሩ፣ ግን እነሱም የሮዚን ሰርግ ለማየት ጓግተው ነው። ምን ያድርጉ? ውሸቷን እውነት እያደረጉት ነው። በዚህ ነው በጣም ይከፋኝ ማያ። አይዞህ እሺ ኪራ፣ ፈጣሪን ጠይቀው፣ እሱ ይረዳሃል። መቼ? ቆይ ትንሽ ታገስ።
ሲመጣ ጠብቅ። እኔ እኮ በግልጽ ነግሬያት ነበር ምንም እንደሌለኝ። ምን አለበት ሰርጉ እስኪያልፍ እንኳን ብትጠብቀኝ። ወይኔ ማያ ምንድን ነው የማደርገው? ጭንቀት ልገለኝ እኮ ነው። እንዴት እኔን መረዳት ያቅታታል? ቆይ ወይኔ ማያ ቆይ ምን እያሰብሽ ነው? እናቴ እኮ ታማለች። ታዲያ ውሸት ነው እንዴ? ለምንድን ነው ያደረግሽው እያልኩሽ ነው ማያ። እሱ ራሱ ጠይቆኝ ነው። እና ስጠይቅ ውሸት ልናገር? ለሰለሞን ለምን ነገርሽው ነው የምልሽ። ምን አገናኝሽ ከሱ ጋር? እኔ ይኸውልሽ ዝም ብዬ ነበር። እራሱ እያለቀስኩ አግኝቶኝ ነው የጠየቀኝ። ውሸት ሳይሆን ዝም ማለት ትችያለሽ። አፍሽን መዝጋት ያቅትሻል? ምንድነው ጥፋቱ? ቆይ ገንዘብ ስላልነበረኝ ነው የነገርኩት። ታዲያ ለምን ሁሉንም አወራሽለት? የሕክምናውንም ወጪ ጭምር። ህይወቴን አደጋ ውስጥ እየከተትሽው ነው። ይገባሻል? የእናቴ መታመም እንዴት ነው አንቺን አደጋ ላይ የሚጥለው? እኔ እኮ ነኝ የቸገረኝ። ሰለሞን ነገሮችን መመርመር ከጀመረ ምን እንደምትሆኚ ታውቂያለሽ? ከጀመረ ምን ያሰጋሻል? እውነት ይውጣ እንጂ። አይሆንም ማያ፣ አሁን መታወቅ የለበትም። እባክሽ ነገሮችን ለመረዳት ሞክሪ። እኔ ግን የእናቴ የሕክምና ወጪ አስጨንቆኛል። ለነገሩ አንቺ አያስጨንቅሽም። እኔ እኮ አልተውኩሽም። ለምን አታምኘኝም? ቆይ ግን እስካሁን ምንም ነገር አላደረግሽልኝም። ቃል ብቻ ቃል። እሱ ደግሞ ብቻውን ምንም ዋጋ የለውም። ሁሉንም ነገር እያስተካከልኩ እኮ ነው። ጊዜ ይፈልጋል። መቼ ነው ታዲያ የሚስተካከለው? እናቴ ከሞተች በኋላ ካጣኋት በኋላ ነው የምትደርሽልኝ? ሁሉንም ነገር እኔ ያደርገዋለሁ አልኩሽ አይደል? እናቴ እዛ አልጋ ላይ ሆና እየተሰቃየች ነው። አንቺ እዚህ ባል ያወቀ ብለሽ ትጨቃጨቅኛለሽ። ይገባኛል ማያ፣ የኔም እናት እኮ ናት። እኔንም ያመኛል። እንዴ ታዲያ ለምን ትዘገያለሽ? ለምን ብሩን አትሰጪኝም? እባክሽን ጊዜ ስጪኝ። ዝም ብለሽ አትጩሂ። ምን ያህል ጊዜ ልስጥሽ? እኔ ከዚህ በኋላ መታገስ አልችልም። እባክሽ ማያ፣ ሁሉንም ነገር አስተካክላለሁ። ብቻ አትናገሪ። ሰለሞን ራሱ ሊረዳኝ ቃል ገብቶልኛል። ከሱ እቀበለዋለሁ። ከሱ ምንም ነገር እንዳትቀበይ፣ በፍጹም እንዳታደርጊው። እንዴ ለምን አልቀበልም? እሱ እኮ ሊረዳኝ ፈልጓል። ነገሩ ይበላሻል ማያ፣ እኔን ስሚኝ። ህይወታችን ይናጋል። ትገርሚያለሽ። ስለ ራስሽ እንጂ ስለ እኔ ምንም ነገር አትጨነቂም። ራስ ወዳድ ነሽ። ለሁላችንም ብዬ ነው፣ ለአንቺም ጭምር። ለትንሽ ጊዜ ብቻ፣ ካልሆነ ግን ሁሉንም ነገር ነው የምናገረው። አምላኬ ወይ የልጅን ሰርግ ብቻ እንዳልፈርዳኝ። እሷ ልጅም ተሸክማ እንደዚህ ሆና እንዴት ትችላለች? አምላኬ ከዚህ ጥንቅጥ አውጣኝ እባክህ። እባክህን በጭንቀት ተፈነዳኩ። የደበቁት ሚስጥሬ ሊዘረገፍብኝ ነው ማለት ነው።
ይሄን ነገር ብቻ እንዳልፈርዳኝ እንጂ ከዛ በኋላ ሁሉንም እጋፈጣለሁ። በምን ዕድዋ ነው ልጄ እንደዚህ የምትሰቃይብኝ? ካሁን በኋላ መታገስ አልችልም። ኧረ በእናትህ ኪሩቤል ሰው እንዳይሰማ እንዴ ድምፅህን ቀንስ። ለምንድን ነው የምቀንሰው? ትዕግስቴ ያልቋል። ቆይ ምን ልታደርግ ነው? ምን አሰብክ? አንድም ቀን አልሰጥሽም። ሁሉንም ነገር ለጋሽ ሰለሞን እናገራለሁ። አይሆንም ኪሩቤል፣ በእናትህ ምንም ነገር እንዳታደርግ። እንዴት ነው ምንም አላደርገው? እስከ መቼ ነው ውሸት የምንኖረው? እባክህ ኪሩ ትንሽ ጊዜ ብቻ ስጠኝ። እባክህ ኪሩ። አይ አሁንም አይሆንም። ደግሞ ከዚህ በፊት የተፈጠረውን ነግረኸው አይተዋል። ለምን አይሆንም? ማን ያስቆመኛል? አባቴ እኮ እያወቀ ነው፣ ነገሮችን መረዳት ጀምሯል። ቢያውቅ ምን ችግር አለው? ቢያውቅም እውነቱን ነው። አባትሽ ሁሉንም ነገር ማወቅ አለበት። አልገባህም ኪራ? ነገሩ እኮ የማይገባኝ ምንድን ነው? አሁን ራሱ በከፍተኛ ሁኔታ እየጠረጠረኝ ነው። ቢጠረጥርሽ ይሻላል። እኔ አንቺን ማግባት አልችልም። እባክህ ኪሩ አሁን ተረጋጋ። መረጋጋት አልችልም። ህይወቴ እኮ እየተበላሸ ነው። ይኸውልህ አባቴ ነገሮችን እየተከታተለ ነው። ካወቀ ያጠፋኛል። ይከታተል። እኔ ምን አገባኝ? እኔም እውነቱን አውጥቼ እገላገላለሁ። ካወራኸው እኮ ሁሉንም ነገር ነው የምታጠፋው። የሚጠፋው ያንቺ ውሸት ብቻ ነው። ሰርጉም እኮ ይበላሻል፣ ህይወቴም ይሰባበራል። ይበላሽ። እኔ ምን አገባኝ? አልፈልገውም እያልኩሽ እኮ ነው። ደግሞ እኔ አባቱ አይደለሁም። እባክህ ኪሩ እባክህ ምንም ነገር እንዳታደርግ ልለምንህ እባክህ። ትዕግስቴን ጨርሻለሁ። የአባቴ ጥርጣሬ ከዚህ በላይ ከጨመረ እኔ እጠፋለሁ። እኔ ደግሞ ከዚህ በላይ መዋሸት አልችልም። ለኔ ስትል ዝም በል ሮዛ። ላንቺ ስል ህይወቴን አልቀብረው። ብቻ አሁን ምንም ነገር እንዳታደርግ። ጊዜው ሲደርስ እኔው ራሴ እነግራቸዋለሁ። እውነቱ አሁኑኑ መታወቅ አለበት። ያንቺን ጊዜ አልጠብቅም። ሁሉንም ነገር ማወቅ አለበት። እባክህ ኪሩቤል አታስጨንቀኝ። አባቴን ታውቀዋለህ። አይሆንም። ጋሽ ሰሎሞን ማወቅ አለበት። አይሆንም መናገር የለበትም። አይሆንም። ወይኔ ጉዴ! ምንድነው እሺ የማደርገው? ኪሩ መናገር የለብህም። ወይኔ ጉዴ! ቆይ ሻው ምንድነው የማደርገው? ምን አይነት መፍትሄ ነው ያለኝ? ወይኔ ጉዴ! ወይኔ ውሸቴ ከተጋለጠ በቃ አባዬ ይገለኛል። ወይኔ ጉዴ! ከቤት ራሱ እኮ ሊያባረኝ ይችላል። እሺ ምንድን ነው የሚሻለኝ? ኪሩቤል አፉን የሚዘጋበት መንገድ መፈለግ አለብኝ። አሁን ጨርሶ ለኔ የሚራራልኝ አይመስለኝም። ኡፍ የማያን ነገር እያነሳ እኮ የኔን ህይወት ምስቅልቅሉን እያወጣው ነው። ወይኔ አንድ ነገር ማድረግ አለብኝ። አዲስ እቅድማ ማውጣት አለብኝ።
ትሆናለች? እንዴት ይሄን ያህል ጨካኝ ትሆናለች? ስለኔ እኮ ጨርሶ ግድ የላትም። ብቻ የእሷ ሚስጥር እንዳይወጣ፣ የእሷ ህይወት እንዳይበላሽ ጊዜ ስጪኝ ትለኛለች እንዴ? ቆይ ምን አይነት ጊዜ ነው የምሰጣት? እስክትሞት ድረስ ነው የምጠብቀው? አይ እኔ በጭራሽ ካሁን በኋላ ጊዜ አልሰጣትም። የማየን ህይወትማ በእሷ ራስ ወዳድነት ምክንያት አላጣው። ማያ! አቤት ጋሼ። አንዴ ፈልጌሽ ነበር። ምን ነው? በሰላም ነው ሰሊም? አቤት፣ ምን ልታዘዝ ጋሼ? ቅድም ስናወራ የነበረበትን ነገር አስቤበት ነበር። ሶልዬ ምን ልታደርግ ነው? ምንድን ነው? እናትሽ እንድታሳከሚበት ነው። እሺ ማያ። ጋሼ ይሄ ለኔ ነው? አዎ ማያ፣ 10,000 ብር ነው። አሁን ነው ይዘሽ ውጪ። እንዴት አድርጌ እንደማመሰግንህ አላውቅም። በእውነት በጣም ጥሩ ሰው ነህ። አታስቢ፣ ምንም ችግር የለውም። የእናትሽ ጤንነት ላይ ብቻ ትኩረት አድርጊ። እሺ? በጣም አመሰግናለሁ ጋሼ። ችግር የለውም። በጣም ጥሩ ነው ያደረገው ሰሊም። ቅድም ጥሩ አልነበርኩም። እሺ ይቅርታ። አታስቢ፣ አይዞሽ የኔ ፍቅር። አንቺ ሌባ! ሮዛ፣ አባቴ ብር ሰጥሽ ሰምቻለሁ። ብሩን እኮ ነው ያለመንኩትም። አለመንኩትም ትያለሽ እንዴ? አታፍሪም? እራሱ አዝኖልኝ ነው የሰጠኝ። በምን አቅደሽ ነው ከአባቴ ላይ ብር የምትቀሚው? እናትሽ ታማለች ብሎ ነው የሰጠኝ ሮዛ። ሌላ ምንም ነገር አላደረኩም። የኔ አባት ለአንቺ እናት የሚሆን ትርፍ ብር የለውም። ለምን እንደዚህ ትሆኛለሽ? ቆይ ሰው ሲቸግረው አታውቂም? እንዴት አልሆን? የቤቴን ብር በየምክንያቱ ስትዘርፍ እያየሁ። ይሄ እኮ እርዳታ ነው ጋሼ፣ በራሱ ፍቃድ ነው የሰጠኝ። እርዳታ ሳይሆን ማታለል ነው። ይሄ አባቴን አሞኝተሹ ነው። እኔ ማንን አታለልኩ? ያጋጠመኝን ችግር እኮ ነው የነገርኩት። አባቴን አሳዝነሽ እኮ ያደረግሽውን ሴራ አውቃለሁ። የተለወጥሽ መስሎኝ ነበር። አንቺ ግን አይ አልተለወጥኩም። አዎ በጭራሽ አልተለወጥሽም። የበፊቱ ማንነት አብሮሽ አለ። ስለኔ አይመለከትሽም። አፍሽን ዝጊ። ያቺ የድሮዋ ክፉዋ ሮዛ ነሽ፣ ጨካኝ። ይልቅ አሁኑኑ ብሩን መልሽልኝ። አልመልስም። ጋሽ ሰለሞን የሰጠኝን ለምን እመልሳለሁ? ካልመለሽ እኔ ምን እንደማደርግሽ ታያለሽ። ምንም ልታደርጊኝ አትችይም። እውነቱ ከኔ ጋር ነው። የኔ አባት ማታለልን ምን እንደሚያስከትል አሳይሻለሁ። ያንቺ ክፋት ግን ጨርሶ ወሰን የለውም። ለሰው ምንም አታዝኝም። ከዚህ ቤት ጠቅልለሽ እንድትወጪ ነው ማረግሽ። ደግሞ የሚያባረኝ ጋሽ ሰለሞን እንጂ አንቺ አይደለሽም። አባቴም ቢሆን እኔ ስነግረው ያባርሻል። ሂጂና ንገሪው። እኔ ግን የእናቴን ነፍስ አሳልፌ አልሰጥም። በእናት ሰበብ ልትበለጽጊ ነው? መች አጣውሽ? ልበለጽግበት አይደለም ሮዛ፣ አነጋገርሽን አስተካኪ። ይሄን ብር እጄ ላይ ካላስገባው ሰላም አላገኝም። ምን ይሆናችሁ ነው? የምን ጨዋታ ነው የምሰማው? የሰጠኸኝን ገንዘብ መልሽ እያለችኝ ነው ጋሼ። ምን እያልሽ ነው ሮዛ? ምን ሰጣኋት? ምን ትመልሳለች? አባዬ ግን ጭቅጭቅ አልፈልግም። ነይ ውጪ።
ሮዛ ምን ነው የምትጮኸው? ኩሽና ማያ ላይ ስጮህባት ነበረ? አዎ የጮህኩ ነበር። ምን አገባክ? ለምንድን ነው ማያን ግን በዚህ ልክ የምታዋርጃት? የቤታችንን ብር ስትሰርቅ ታዲያ ዝም ልበላት? ደግሞ አንተ ምን አገባክ? የሰረቀችው ብር የለም፣ ጋሽ ሰለሞን ራሱን የሰጣት። አባቴን አታለው ነው እሺ የተቀበለችው። እናቷን ለማሳከም የተሰጣትን ብር ስትጠይቅ አታፍሪም? የኔ አባት ለሷ የሚሆን ብር የለውም አልኩ። ያንቺ ክፋት ግን ጨርሶ ወሰን የለውም ሮዛ። አንተ ስለሷ ምን አገባ? ቆይ ለምን የምትከላከልላት? ስለ እውነት ነው የምናገረው። ሁልጊዜ ሰው ማሰቃየት ነው ስራሽ። እኔ ራሴን ነው የምጠብቀው። የማያ እናት ህይወት ላንቺ ምንም አይደለም? የእነሱ ህይወት ለኔ ግድ የለኝም። ይሄን ሁሉ ክፋትሽን ሳይ በቃኝ። ምን ማለት ነው በቃኝ? ነገሩ ሁላ ስልችት ነው ያለኝ። አንቺ ድራማ ማብቂያ የለውም። መሄዴ ነው። ኪሩ ምን እያልክ ነው? የት ነው የምትሄደው? ከአንቺ ጋር አንድም ቀን መቆየት አልፈልግም። ሰርጋችንስ? ነገሮች ሁሉ አልቀው እንዴት ነው ትተኸኝ የምትሄደው? ውሸት ላይ አልቆምም አልኩሽ። ዛሬውኑ ከዚህ ቤት ወጣለሁ። ወይ ኪሩቤል አታድርገው። አባቴ ካወቀ እኮ ያጠፋኛል። ያንቺ ጥፋት አያሳስበኝም። ራስሽን ቻይ። እባክህ ኪሩን ለምን ነገሩን እናስተካክለው። ካሁን በኋላ የሚስተካከል ነገር የለም። ቆይ ሻው ምንድነው የማደርገው? እኔ ከዚህ በላይ አልችልም። በሷ ምክንያት አይኔን እያየሁ ገደል ውስጥ አልገባም። ሮዛ ቀጥለሽ ልትገይኝ ነው። ምን አይነት ሰው ነሽ? ከመቼ ጀምሮ ነው እንደዚህ ሆንሽው? ቻሌ ከዚህ በፊት ካንቺ ከሁላችሁም እርቃለሁ። እያረግሽ ያለሽውን ነገር ባይሽ ሁሌም አንቺ ልክ ነሽ፣ ሌላው ስህተት ነው። ገርም እኮ ናት። እንዴት እንደዚህ አይነት ነገሮችን ታደርጋለች? እንዴት ሳስቻላት? እኔ እስከማውቃት ድረስ እንደዚህ ራስ ወዳድ መሆን አልነበረችም። ከየት ያመጣችው ባህሪ ነው ይህን ያክል ራስ ወዳድ ልትሆን ያደርጋት? ደግሞ እወዳለሁ ትላለች። ዳንቺ ድራማ የሚሰራ ሰው ከሚገባው በላይ ነው ልቤን ያቆሰልሽ ሮዛ። የማስብልሽን ያህል ነው እንድጠላሽ ያደረግሽ። እወጣልሻለሁ። የዛኔ ሰላምሽን ታገኛለሽ። ይሄ ደግሞ በዚህ ሰዓት መበላሸት ነበረበት። ሁሉም ነገር ባንዴ ሲበላሽ እንደዚህ ነው። ደፋር ነች ጭራሽ። ፈጣሪ በስንት መከራ ለምኜ የተሰጠኝን ብር ደፋር። ደግሞ ሻውን ደግሞ የት ልደብቀው? ሮዛ ካገኘችው ጉድ ነው የምትሰራኝ። ተረገምሽ። ሳይሆን ለማይልክላታል።
ምንም እንዳትይኝ ወስኛለሁ። እኔም አመጣጤ ምንም ልልህ አይደለም፣ ግን እንድታውቀው ነው። ምንድነው የማውቀው? አንተም ሂድ፣ እኔም ራሴን አጠፋለሁ። ታይ ይሄን ድራማ አትስሪ። ጥሩ፣ እሱን እናያለን። የምር ነው ልጅ